ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። በሰሜኑ የሀገራችን ክፍልና በኤርትራ ድንበር አካባቢ ከሚታየው ወታደራዊ ውጥረት በስተጀርባ እጅግ አስገራሚ የሆኑ የጥቅም ሽኩቻዎችና ስትራቴጂካዊ ፍርክስክሶች እየተከሰቱ ይገኛሉ። በአንድ በኩል 18 ኩንታል ወርቅ በኮንትሮባንድ መስመር ላይ መጥፋቱን ተከትሎ በህወሓት ጀኔራሎችና በኤርትራ ወታደራዊ መሪዎች መካከል የተፈጠረው የከረረ አለመግባባት የፖለቲካ ጠላትነትን ያሻከረ የጥቁር ገበያ ጋብቻ መኖሩን ቁልጭ አድርጎ አሳይቷል። ይህ በገንዘብ ሲሰላ ከ12 ቢሊዮን ብር በላይ የሚያወጣ ሀብት መባከን በሀገር ኢኮኖሚ ላይ የተፈጸመ ግዙፍ ክህደት ብቻ ሳይሆን የቀጠናውን ደህንነት ወደ አዲስ ቀውስ ሊከት የሚችል የጥርጣሬ እሳት ለኩሷል። በሌላ በኩል ደግሞ በኤርትራ አምባገነን ስርዓት ላይ ለዘመናት ሲታገሉ የቆዩት ሁለቱ የአፋር ተቃዋሚ ድርጅቶች ታሪካዊ የተባለለትን የጋራ ትግል ስምምነት በአዲስ አበባ አውጇል። ይህ ጥምረት በኤርትራ የባህር ጠረፍ ላይ ያለውን የኃይል ሚዛን ሊቀይር የሚችል ከመሆኑም በላይ ኢትዮጵያ ወደ ቀይ ባህር ለመድረስ ካላት ስትራቴጂካዊ ፍላጎት ጋር ተዳምሮ በአፍሪካ ቀንድ አዲስ የፖለቲካ ምዕራፍ እየተከፈተ መሆኑን ይጠቁማል። እነዚህን ጉዳዮች በተመለከተ ዝርዝር መረጃዎችን እንሰጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ ማለትም 1.8 ቶን አሊያም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጀኔራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች ማጋለጣቸው ታውቋል። ጉዳዩን በቅርበት የሚከታተሉ ምንጮች ለዛሀበሻ እንደተናገሩት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በአዚና ማዕድን ልማት ኩባንያ የወጣውን የትግራይን ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩላቾቻቸው ግን እጃችን አልገባም የሚል ምላሽ ሰጥቷቸዋል። ይህንን የይለፈኝ ክርክር ተከትሎ በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡን እና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ 1 ወር እንደሞላው የተነገረ ሲሆን ምርቱም ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩን መረጃዎች አመላክቷል። ይህ ክስተት ተራ የኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ትልቅ አንድምታ ያለው አደገኛ ምልክት ነው ተብሏል። ጠፋ የተባለው የወርቅ መጠን 1.8 ቶን ቀላል የሚባል አይደለም። በዓለም አቀፍ ገበያ የ1 ኪሎ ግራም ወርቅ በአማካይ ከ65 እስከ 70,000 ዶላር ይገመታል። ይህ ማለት 1800 ኪሎ ግራም ወርቅ ከ117 ሚሊዮን እስከ 128 ሚሊዮን ዶላር በግምት ከ12 ቢሊዮን ብር በላይ ያወጣል ማለት ነው። ኢትዮጵያ በውጭ ምንዛሬ እጥረት ምክንያት መድኃኒትና መሰረታዊ ሸቀጦችን ለማስገባት በምትቸገርበት ወቅት ይህንን ያህል ግዙፍ ሀብት ከብሔራዊ ባንክ እይታ ተሰውሮ ለግለሰቦች ጥቅም መዋሉ በሀገር ኢኮኖሚ ላይ የተፈጸመ ኢኮኖሚያዊ ክህደት ተደርጎ ሊወሰድ ይችላልም እየተባለ ነው። በፖለቲካው መድረክ የህወሓትና የኤርትራ መንግስት ግንኙነት የውሃና ዘይት ያህል የማይታረቅ መስሎም እየታየ ነው። ይሁን እንጂ ይህ ክስተት የሚያሳየው የፖለቲካ ጠላትነት ለህዝብ ፍጆታ የሚውል ፕሮፓጋንዳ ሊሆን እንደሚችልና ከመጋረጃው በስተጀርባ ግን የጥቅምና የዝርፊያ መረቦች ድንበር ሳይገድባቸው እንደሚሰሩ ነው። ጀነራሎቹ በፖለቲካ ቢናከሱም በኮንትሮባንድ ንግድ መተባበራቸው የቀጠናው ፖለቲካ በሙስና ምን ያህል እንደተተበተበም ያሳያል። በሁለቱ ወታደራዊ ኃይሎች መካከል የተፈጠረው የማን ይበልጠኛልና የክዳችሁኛል ስሜት ወደ ግጭት የማምራት እድሉ ሰፊ ነው ተብሏል። 1.8 ቶን ወርቅ በቀላሉ የሚረሳ ሀብት አይደለም። ይህ አለመግባባት በድንበር አካባቢ ያለውን የጸጥታ ሁኔታ ከማወቁም በላይ በውስጥ ለውስጥ ሴራ እርስ በርስ መጠፋፋት ሊያስከትልም ይችላል ተብሎ ተፈርቷል። ወርቁ የተሰወረው በኤርትራውያን ነው ወይስ የህወሓት ጀነራሎች ለራሳቸው ደብቀው
ጠፋ አሉ የሚለው ጥያቄ የጥርጣሬውን መንፈስ ያጦፈዋል። ይህ ጉዳይ የፌዴራል መንግስትና የሚመለከታቸው አካላት ትኩረት ሊሰጡት የሚገባ ነውም ተብሏል። የህዝብ ሀብት በዚህ ደረጃ ሲዘረፍ ዝም መባል የለበትም። በሌላ በኩል ይህ ክስተት ጦርነት ለነጋዴዎች ሰርግ ነው እንደሚባለው የሰሜኑ ግጭትና ለመረጋጋት ለተወሰኑ ወታደራዊ ኤሊቶች የሀብት ማጋበሻ መንገድ ሆኖ መቀጠሉን የሚያጋልጥ አሳዛኝ ክስተት ነው ተብሏል። በኤርትራ የሚንቀሳቀሱት ሁለት የአፋር ተቃዋሚ ድርጅቶች ማለትም የቀይ ባህር አፋር ዲሞክራሲያዊ ድርጅት እና የቀይ ባህር ብሔራዊ ኮንግረስ የኤርትራን አምባገነን መንግስት በጋራ ለመታገል ተስማምተዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ጽህፈት ቤት ኃላፊ አብዲ ሼክ መሐመድ 26 ዓመት ከኢትዮጵያ ጋር በትግል ኖረናል፣ የወደፊቱን ሲደርስ ይፋ እናደርጋለን ሲሉ ለአዲስ ሪፖርተር ተናግሯል። ስምምነቱ ለሻዕቢያ አስደንጋጭ እንደሆነም አመልክቷል። ድርጅቶቹ በጋራ ባወጡት መግለጫ በኤርትራ ውስጥ ዲሞክራሲያዊ ስርዓት እንዲሰፍንና የአፋር ህዝብ የራስን እድል በራስ የመወሰን መብቱ እንዲከበር በቁርጠኝነት እንደሚሰሩ ይፋ አድርጓል። ድርጅቶቹ ይህንን መግለጫ ያወጡት በቅርቡ በተካሄደው የሆርን ቪዥን የጎንዮሽ ስብሰባ ላይ በቀጠናዊ ጉዳዮችና በኤርትራ ወቅታዊ ፖለቲካ ሁኔታ ላይ ከመከሩ በኋላ ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ጸሐፊ እንዳሉት በአዲስ አበባ የተደረገው ይህ የጋራ ስምምነት አምባገነኑንና በቀይ ባህር አፋሮች ላይ ጄኖሳይድ፣ ስደት እንዲሁም እንግልት ለሚፈጽመው የሻዕቢያ አገዛዝ የውድቀቱ መርዶ ነው ብለዋል። ድርጅቶቹ በመግለጫቸው የራስን እድል በራስ መወሰን በዓለም አቀፍ ህግ የተደገፈ የማይገሰስ ፖለቲካዊና ህጋዊ መብት መሆኑን አጽንኦት ሰጥቷል። ትግላቸውም ለበርካታ አስርት ዓመታት የቆየውን መገለልና አምባገነናዊ አገዛዝ በማቆም ነጻነት፣ እኩልነትና ሰብአዊ ክብር የተረጋገጠባትን ፍትሐዊ ኤርትራን ለመገንባት መሆኑን አስገንዝበዋል። የራስን በራስ እድል የመወሰን ትግል ሲሉ ከኢትዮጵያ ጋር ስለሚኖራቸው ግንኙነት ምን ማለት እንደሆነ ለተጠየቁት ጥሩ ጉርብትና ያሉት አብዲ ሼክ መሐመድ 26 ዓመታትን ከኢትዮጵያ ጋር በትግል ኖረናል፣ የወደፊቱን ሲደርስ ይፋ እናደርገዋለን ብለዋል። በኤርትራ ለሚታየው ጭቆናና ለቀጠናው አለመረጋጋት ዋነኛው ተጠያቂ ገዢ የህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ መሆኑን በመግለጫቸው የጠቀሱት ድርጅቶቹ ይህንን አምባገነናዊ ስርዓት በጋራ ለመታገልና ለማስወገድ መስማማታቸውን አንስቷል። በጭቆና ላይ የሚደረግ ተቃውሞ በዓለም አቀፍ ህግ ተቀባይነት ያለው መሆኑን በመጥቀስ ሁሉም የአፋር ኃይሎች አንድነታቸውን እንዲያጠናክሩና ማህበረሰቡም ለቀይ ባህር አፋር ህዝብ ፍትሃዊ ጥያቄ ድጋፉን እንዲሰጥ ጥሪ አቅርበዋል። ከኤርትራ አፋር ብሔራዊ ኮንግረስ ጋር የተደረገው ስምምነት ቢዘገይም እጅግ ቁልፍ ጉዳይ መሆኑን ያስታውቁት አብዲ ሼክ ቀደም ሲል እንደ አንድ ማህበረሰብ ግፍ እየተፈጸመብን አብረን መታገል ሲገባን በተናጠል በመታገል ለአምባገነኑ የኢሳያስ መንግስት ጉልበት ሆነን ነበር ብለዋል። ይህ ትልቅ ስምምነት ነው። ወደፊት በርካታ ጉዳዮች ይፋ ይሆናሉ ብለዋል። ሌሎችም ወደ ትብብሩ እንዲመጡ ጥሪ አቅርበዋል። የኤርትራ አፋር ብሔራዊ ኮንግረስ ቀደም ሲል በሰላማዊ ትግል እንደሚያምንና በአብዛኛው በውጭ ሀገር ባሉ አመራሮቹ የዲፕሎማሲ ትግል ሲመራ ቢቆይም ከቅርብ ጊዜ ወዲህ የሻዕቢያን የከፋ ግፍና ጄኖሳይድ ለማስወገድ ፊቱን ወደ ትጥቅ ትግል እንደሚያዞር ማስታወቅ ጀምሮ ነበር። የሁለቱ ድርጅቶች ጥምረት ከኤርትራ ውስጣዊ ፖለቲካ ባለፈ በአፍሪካ ቀንድ ከፍተኛ የጂኦፖለቲካ ፋይዳ እንዳለው በፖለቲካ ተንታኞች በኩል እየተነሳ ነው። የአፋር ህዝብ በስትራቴጂካዊ የቀይ ባህር መስመር በተለይም በዓለም አቀፍ የንግድ መስመርና በወደብ አካባቢዎች የሚኖር በመሆኑ የእነዚህ ድርጅቶች መቀናጀት በኤርትራ የባህር ጠረፍ ላይ ያለውን የኃይል ሚዛን ሊቀይረው እንደሚችልም እየተነሳ ነው። ድርጅቶቹ የራስን እድል በራስ የመወሰን መብትን አጥብቀው ማንሳታቸው በኤርትራ የወደፊት የባህር በር አስተዳደርና በቀጠና የጸጥታ ትብብር ላይ አዲስ አቅጣጫ ሊጠቁም የሚችል ክስተት ተደርጎ እንደሚታይ ተገልጿል። በተጨማሪም የስምምነት በስኬት ከተጠናቀቀ በአፍሪካ ቀንድ ውስጥ ያሉ ሀገራትን ግንኙነት ሊያወሳስብ አሊያም አዲስ መልክ ሊሰጥ ይችላል ተብሎም ይጠበቃል እየተባለ ነው። ድርጅቶቹ መግለጫውን ኢትዮጵያ ውስጥ ሆነው ማውጣታቸው የኢትዮጵያ መንግስት ለኤርትራ ተቃዋሚዎች የሚሰጠውን ድጋፍ ወይም የቀጠና የተጽዕኖ ፍላጎቱን ሊያሳይ እንደሚችል የፖለቲካ ተንታኞች ይናገራሉ። በተለይም ኢትዮጵያ ወደ ባህር በር ለመድረስ ካላት ጉልህ ፍላጎት አኳያ ከቀይ ባህር አፋር ድርጅቶች ጋር የሚኖር የፖለቲካ መናበብ በቀጠናው አዲስ ስትራቴጂካዊ ትብብርን ሊወልድ ይችላልም ተብሏል። በአጠቃላይ የሁለቱ ድርጅቶች የጋራ አቋም በኤርትራ ያለውን የአምባገነን ስርዓት ለመቃወም ብቻ ሳይሆን በቀይ ባህር ዙሪያ ለሚደረገው ዓለም አቀፋዊና ቀጠናዊ
የኃይል ፍልሚያ አዲስ ተለዋዋጭ ሁኔታን ፈጥሯል። ይህ ጥምረት የአፋርን ህዝብ ድምፅ በዓለም አቀፍ መድረክ ከማስተጋባቱም በላይ በኤርትራና በጎረቤት ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት አዲስ መልክ ሊፈጥር እንደሚችል ይጠበቃል።